ጆን ዳንኤል ተፈታ። ጆን ዳንኤል ደስ ብሎናል። እስቲ እንግዲህ ጆዬ ዱባይ እስክትመጣ ቀይ ምንጣፍ አንጥፈን እንጠብቅሃለን። በጉ አዶናይ ግን በጣም ተመጻደቅ። አይ ሚስ ጆን ዳንኤል ተፈቶ የሚመጣበት ቀን ናፈቀኛው። አዲስ ቲክቶከር መጣ ማለት እናንተ ትወድቃላችሁ ማለት አይደለም። ሁሉ ነገር ከራሳችሁ ጋር አታያይዙት። ሰው ሲሳካለት ማጨብጨብ ብትችሉ ኖሮ ድሮ ተሳክቶላችሁ ነበረ። አፈር እየላሳችሁበት ያለው ምክንያት ስሙ ልንገራችሁ፣ ሀሜተኛ ስለሆናችሁ ነው፣ ቀናተኛ ስለሆናችሁ ነው፣ ሰው ስለምታንቋሽሹ ነው፣ ሰው ስለምተርቡ ነው። ሰውን ማወዳደቅ ይቀላችኋል። እንዴት አባቱ ብሎ ያልፍላችኋል? እንዴት አባቱ ብሎ እግዚአብሔር እንዴት አባታችሁ ብሎ ይባርካችኋል? እስኪ ንገሩኝ። እኔ ግን የቲክቶክ ማህበረሰብ በየተራ ተነስታችሁ መታችሁ ብትስሙኝ ራሱ አላምናችሁም። ይምር አሁን ይሄን አዶናይ የሚባለው ልጅ ትላንትና ከትላንት ወዲያ ሰማይ ሰቅላችሁ ስንት ነገር ስትሉት ነበረ። ምን ልሁንልህ ምን ላርግልህ ያላላችሁት ነገር የለም። አሁን ደግሞ ሂዱና ቼክ አድርጉ ኮሜንት ሴክሽኑ ማለት ነው። በአጠቃላይ ዘ ኪንግ ኢስ ባክ፣ ጆን ዳንኤል መጥቷል። አሁን አንፎሎ ቻሌንጅ፣ በቃ ጊዜህን ጨርሳል ውረድ። እኔ ግን እግዚአብሔርን በየተራ የኢትዮጵያ ሕዝብ ተነስቶ በየተራ ቢስመኝ ራሱ ይሄ ጊዜ ያልፋል ብዬ ነው ማስበው እንጂ ከዚህ በኋላ አላምናችሁም በጭራሽ። ለማንኛውም ያው አየሩን መቀያየር ግዴታ ነው። ደግሞ አዲስ ንጉስ አሁን ያነገሳችሁ ነው። ቀጣይስ ማን ይመጣ ይሆን? ድሮ ሲሾም ያልበላ ሲሻር ይቆጫል ነበር የሚባለው። አሁን ደግሞ የቲክቶክ ማህበረሰብ ሲወድ ቶሎ ካልበላ ስትወርድ ይቆጫል በሚለው ቢቀየር አሪፍ ነው። እግዚአብሔር ምስክሬ ማለት ነው። ጌታ ምስክሬ ያለቀሰ እና አዋርድ ይዘት እንዴት ገምቱ? እና አዋርድ ይዤ ዛሬ ጆን ዳንኤል ጋር ነበርኩ። ከዛ ደግሞ እርስ በራሳችሁ ያላችሁ ቂም አለ። በጣም ፌክነስ አለ በጣም እዚህ ቲክቶክ ላይ ማለት ነው። እውነቴን ነው የምላችሁ። አንዳንዴ በአካል ሄጄ ያየሁት ሁኔታ ስላለ ነው። እየተጠላሉ እያለ በጣም እኮ በቃ አይዋደዱም እኮ። ከዛ ግን እንደሚዋደዱ አስመስለው ይሳሳቃሉ ምናምን። እኔ ደግሞ በጣም የሰው ስሜት የምረዳ አይነት ሰው ነኝ። በውሸት የሚቀራረብ ሰው እኔም በውሸት የሚቀርብ ደግሞ አላችሁ አንዳንድ። እኔ ከጀርባ የሆናችሁ እብድ ትሉኝ ነበር። ይሄ እብድ ምን እያደረገ ነው ምናምን እያላችሁ የምታናንቁኝና የምታወዳድቁኝ የነበረው። መደነቅ ትችላለህ በጣም። አዶናይ ግን በጣም ተመጻደቅ። ጋይስ አዝባችኋል። አዶናይ ግን በጣም ተመጻደቀ። አይ ሚስ ጆን ዳንኤል ተፈቶ የሚመጣበት ቀን ናፈቀኛው። እንደዚህ ብዬ በድፍረት እንድናገር አድርጋችሁኛል። ባይዘው ጆን ዳንኤል ተፈቶ የሚመጣበት ቀን በጣም ሊናፈቀኝ። እግዚአብሔር ምስክሬ ነው። አዶናይ በጣም ሊተወጣጠርከው። ተረጋጋ አባቴ፣ መረጋጋት አለብኝ ነው ወንድም። የምሬን ነው በጣም አው ማርያም በተረጋጋ በጣም በቃ አፈራይን ካኝ 4-5 አልበም ሰርቼ ለኢትዮጵያ ሕዝብ አስተላልፍ ያለው 4-5 የእርዳታ ድርጅት ሰርቼ ምናምን ብያለሁ አልክ። ምንድነው እንደዚህ? በጣም ማለት አይሩን የማይንቁ ሰዎችን ላይክ ለንግግርም ለወሬም በጣም ቀተል አድርጋ ሀፍ ላይ መዘርጠት ጀመርክ። መዘርጠት ስልክ ጨዋጅ ጎበዝ ልጅ ሆኖ ከበፊቱ የበለጠ ጆ ሌላ ታሪክ ይሰራል። ማንም አይሰራም። ጆ ነው ሌላ ታሪክ የሚሰራው። ጆ ኔክስት ቲክቶክ ያ 15ቱን ግራሚክ የሚሸለመው ጆ ነው። ጀግናው ልጃችን ነው የሚሸለመው። ያ አፈ ቁጭ ብለህ ተጠብቃለህ። እንግዲህ ቁጭ ብለህ ታያለህ። ያ ጆ ነው የሚበላው ጥቅልልልልል የሚያደርገው ጥቅልል ግራሚኩን ምናምኑ። ምክንያቱም ታሪክ ነው የሰራው ልጅ። ታሪክ አለው። ገና ብዙ እናያለን። ብዙ እናያለን። አይ ስዌር ብዙ ነው የምናየው። ጆዬ የኔ ጌታ የኔ ምስኪን የኔ ዋ አቤት። አሁን ደግሞ ዘፈን እስር ቤት ሆኖ እንግዲህ ደግሞ የሚጽፋቸውን ዘፈን አቤት ታለንት ይላል። ይሄ ነው ዘፈኑን ያመጣዋል። በተግባር ለወገኑ ይተርፋል። ለወገኑ ፉን አይደለም። ያ ምን ብሎ ነው ጆ ሲመጣ ምን ብሎ ነው የሚመጣው? ጆዬ ሲመጣ መቼ ሰግጥ አይልም። ጆዬ ሲመጣ ምን ይላል? ምን ብሎ ነው የሚመጣው? ምን ብሎ ነው የሚመጣው? ጋይስ ጆ ሲመጣ ምን ብሎ ነው የሚመጣው? ምን ብሎ ነው የሚመጣው?
ትውልድ ይዳን ብሎ ነው የሚመጣው። ትውልድ ይዳን ብሎ ነው የሚመጣው። ትውልድ ይዳን ብሎ ነው የሚመጣው። የምን አባቱ ዘግጥ ነው? ትውልድ አዲስ ምዕራፍ ይከፈታል። ትውልድ ይዳን አሳየው አይልም። አሳየው ላላየው አይልም። ምንድነው አሳየው ላላየው አይልም። ይሁን በቃ ጂኒስ የሆነ ነገር ይዞ ነው የሚመጣው። ያ ማቸው የሆነ ነገር ይዞ ነው የሚመጣው። ምክንያቱም እዛ ውስጥ ብዙ ነው የምትማሩት። ብዙ ያ ምንድነው መሰላችሁ አንዳንዴ ዘ ኪንግ ኢዝ ባክ ምናምን እናንተም ሶሻል ሚዲያ ላይ ሆናችሁ ኪንግ ትላላችሁ ምናምን እንዴት መሰላችሁ ሂዝ ክሬቲቭ እኛ በቅርብ ስለምናውቀው ነው ክሬቲቭ ነው አይዲያዎቹን እናውቃለን ሊሰራ የሚያስበው እናውቃለን ከኛ ጋር ሼር የሚያደርገው እናውቃለን ዛስ ዋይ እሱ እንደዚህ ስለሚያደርግ ሶ ዘ ኪንግ እንለዋለን ገብታችኋል ወንድማችን ነው ጓደኛችን ነው የሚሰራው እናውቃለን የሚያስበው እናውቃለን እስር ቤት ሆኖ ምን መስራት እንዳለበት እያሰበ የነበረ ሰው ነው ገብቷል እቅድ ያለው ሰው ነው ሶሻል ሚዲያን እንዴት መጠቀም እንዳለበት የሚያውቅ ሰው ነው ስማርት ነው ዛስ ዋይ ዘ ኪንግ ኢዝ ባክ እንላለን ገብቷችኋል እንደዚህ ላይክ ክሬቲቭ እያንዳንዱን የሚያደርጋቸው ነገሮች አስቦበት ስለሚያደርግ ነው ኪንግ የምንለው እንጂ ዝም ብሎ እንደመጣለት አይደለም እንዲህ የሚፖስተው ቪዲዮ የሚሰራ እያንዳንዱ ነገር አጥንቶ አቅዶበት የሚሰራ ስለሆነ ነው ዘ ኪንግ የምንለው ገብቷችኋል ላይቭ ላይ ብታየው ክሬቲቭ ነው የሚሰራውን ያውቃል ለዛ ነው ገብቷችኋል አይደል እንጂ ዝም ብለ እንደመጣለት ስለሆነ ምናምን ወይ የሆነ ሰው እንትን ለማለት አይደለም ያራዳ ልጆች ይሄ ነው አይደል ነው ማይ ያለውን ነገር አንቺም አራው እናት ምን ስንቱ ይወራል yes እሱ ነው ያጆዬ ማሰል ስንቱን አወራ ነው እኮ ጋይ ስንት ጊዜ ሙሉ ስንቱን አወራ ነው ከመጀመሪያ እስካሁን ድረስ እግዚአብሔር እንግዲህ የሚናደድ ካለ ይናደድ የሚደብረው ካለ ይደብረው አብዛኛው ሰው ግን በጣም ደስ እንደሚለው እርግጠኛ ነኝ ከምንም በላይ እናቱ ቮይስ አድርጋልኝ ነበርና ላይቭ ለምን የለ የማን ይሙት እንዲደስ እንዳላበት ከምንም በላይ እናቱ እንዲደስ እንዳላት ጌታን ነው የምላችሁ እግዚአብሔርን አስቱ ቮይስ አድርጋልኝ ነበርና በቃ ደስ ቤተሰቦቼ አንድ ነገር አስበናልና የጆን ዳንኤልን ፎሎወር ለምን ከ2.1 ሚሊዮን ፎሎወር ወደ 3 ሚሊዮን አስገብተን አንጠብቀውም በዚህ 14 ቀን ውስጥ 3 ሚሊዮን እናስገባውና ይሄ የህዝብ ስጦታ ይሁን ጆን ዳንኤልን የምትወዱ ሰዎች ፎሎ አድርጉት 2.3 ሚሊዮን ነበር ተከታዩ 200 ሺህ ፎሎወር ቀንሶበት ነው አሁን ወደ 3 ሚሊዮን እናስገባ አካውንቱም አክቲቭ እንዲሆን እናርገው ማለት ነው እወዳችኋለሁ ሌትስ ጎ ይሄንን ቻሌንጅ ሁላችንም እንቀላቀል ይመቻችሁ በጣም ነው የወረድክብኝ ማለት ነው በጣም እስቲ አንዴ ያዳምጡት ግን እኔ አልገባኝ እሱ የካናዳ ፓስፖርት የያዘ ነው ኢትዮጵያ አይደለም የውጭ ዜጋ ስለሆነ ክሬቲቭ አዋርዱ ደግሞ የኢትዮጵያውያኖች ነው የውጭ ዜጋ ከሆነ መማር መግባት አለባት በቃ ይበቃል ከዚህ በላይ ለምቀኝነት ለክፋት ለቅናት ምክንያት ባደረድር ደስ ይለኛል የዚህ ንግግር ትልቁ ምክንያት አዶናይ በዛ አዋርድ ላይ መሳተፉ ሳይሆን ይሄንን አዋርድ ማሸነፉ ነው ልጁ እንዲያሸንፍ አልፈለክም ነበር አሸነፈ ምንም ማድረግ አይቻልም ደግሞ የሄድክበት ርቀት ለማቀሳሰር የሄድክበት ርቀት ምንድነው ያልከው አዶናይ ኢትዮጵያዊ አይደለም ዜግነቱ ካናዳዊ ነው ምናምን ይያልክ ነው አይደለም አዶናይ ካናዳዊ ለምን ፓኪስታናዊ አይሆንም አዶናይን እኮ ከኛ ጋር አንድ ያደረገው ወረቀት አይደለም በወረቀት የሚሰጥ ዜግነት የሚነሳ ዜግነት አይደለም በተፈጥሮ የሚሰጥ ኢትዮጵያዊ ደማችን ነው ማንነታችን ነው ከአዶናይ ጋር አንድ የሚያደርገን እንዳንተ አባባል አሁን በየሀገሩ ያሉት የሌላ ሀገር ዜግነት ያላቸው ኢትዮጵያዊ አይደሉም ማለት ነው ኢትዮጵያ ውስጥ የሚደረግ ነገር አያገባቸውም ማለት ነው አይመለከታቸውም ማለት ነው አየ ገና ለገና አዶናይን አስቀይማለሁ ብለ ምን ያህል ሰው እንዳስቀየምክ ከዛ አለፍ ብለ ምንድነው ያልከው አዶናይ በዚህ አዋርድ ላይ መሳተፍ ካለበት እነ መማር መሳተፍ አለባቸው ብለ እነሱንም ጠቀስክ መጠቀሚያ አታርጋቸው ባይዚ ይሄ ለልጁ ላለ ጥላቻ ምናምን ንቀት እነሱን መጠቀሚያ አታርጋቸው ከፈለጉ እነሱ አሉ መጠየቅ ይችላሉ እና አዶናይ ላንተ አንድ ነገር ብዬ ልጨርስ እንደ ኢትዮጵያ እንደኛ ሀገር ማለት ነው ስኬታማ ለመሆን ትክክለኛ መንገድ ላይ ለመሆን ትልቁ ማሳያ ከኋላ ምቀኛ ሲበዛ ነው ሰው የሚቀናብህ የሚያስቀና ነገር ሲኖር ነው ሰው የሚመቀኝብህ እንዲመቀኝ የሚያደርግ ነገር ሲኖር ነው ስለዚህ አዶናይ አንተ ላይ የሚቀኑና የሚመቀኙብህ ሰዎች ላንተ ትልቅ ሞቲቬሽን መሆን አለባቸው ይሄንን ቪዲዮ አድርሱልኝ አመሰግናለሁ ቤተሰቦቼ አንድ ነገር አስበናልና
የጆን ዳንኤልን ፎሎወር ለምን ከ2.1 ሚሊዮን ፎሎወር ወደ 3 ሚሊዮን አስገብተን አንጠብቀውም? በዚህ 14 ቀን ውስጥ 3 ሚሊዮን ናሆሚ አይ ናሆሚ አሽቃበትክ ማለት መጀመሪያ ከ5 ወርና ከ6 ወር በፊት ወይም የዛኔ ሲቀንስ አፍላ በነበረ ጊዜ እንዳይቀንስ ፎሎ አድርጉት ጆን ዳንኤልን የምሬ ነው ሰርፕራይዝ እናደርጋለን እንደውም 3 ሚሊዮን መግባት ነበረበት ብለ ቪዲዮ አሰራም ነበር እንዴ? አብዛኞቻችሁ ላይ የገባችሁ እያሽቃበጣችሁ ይሄን ያክል ምን ነው ፈራችሁት እንዴ? በጣም ነው የሚደብረው የምር። አብዛኞቻችሁ ጆን ዳንኤል ትላላችሁ። ጆን ዳንኤል እንደማንኛውም ቲክቶከር ነው፣ እንደማንኛውም ቲክቶከር ነው። ይወጣል፣ ቲክቶኩን ይቀጥላል። በቃ አለቀ። ግን አታሽቃብጡ እናንተ ጌመሮች። ያ 15ቱን ግራሚክ የሚሸለመው ጆ ነው። ጀነው ጃች ነው የሚሸለመው። ያ ቁጭ ብለህ ትጠብቃለህ። እንግዲህ ቁጭ ብለህ ትውልድ ይላል ብሎ ይመጣ የምን አባቱ ሰግደ ትውልድ አዲስ ነው አከፈታ ወይኔ ሚስ ጆን ዳንኤል እና ቲክቶክ ላይ ኦ ማይ ጋድ እባክህ ኢትዮጵያ ወረና ላይ የተፈጠረው ነገር ላይ ምናምን በቃ ጆን ዳንኤል ሌላ ምን ላይ ነው ብዙ ቦታ በቃ እግዚአብሔር ኤቭሪዌር ጆን ዳንኤል ከሚንቱ እንገናኛለን። የአዶናይ ወርቃማ ጊዜ አብቅቷል። የጆን ዳንኤል መፈታት ሲጠብቁ ለነበራችሁ እንኳን ደስ አላችሁ። ለመናገር ይሄን ቪዲዮ ልስራ አልስራ እያልኩኝ የእውነት ማለት ነው በቃ አላስችል ብሎኝ ነው የሰራሁት ማለት ነው። በነገራችን ላይ ጆን ዳንኤል እኮ ያለፈው አመት ሳይሆን የዛኛው አመት ላይ ነበረ፣ ግን አልተሸለመም እኮ ኦራቼ ተሸልሞ እንደውም ለምን አሁን ፎንቴ አይሸለምም ብሎ ለሱ ሲከራከር ነበረ። ይሄንን ያልኩት እኔ ጆን ዳንኤልን ዝቅ ለማድረግ አይደለም። እውነት ነው ጆን ዳንኤል ብዙ ነገሮች ሰርቷል፣ ብዙ ሰዎችን አግዟል። እንደተባለውም በቃ የቲክቶኩ ንጉስ ነው። በቃ ለኔ ስቲል እሱን የሚያክል ቲክቶከር የለም። ግን አንዱን ከፍ ለማድረግ አንዱን ዝቅ ማድረግ እኮ አይጠበቅብንም። አዶናይ የሆነ ነገር ባገኘ ቁጥር በቃ የአዶናይ ስም በገነነ ቁጥር በተሸለመ ቁጥር የአዶናይ የሆነ ታሪክ በተፈጠረ ቁጥር በሱ ህይወት ውስጥ እየወጣችሁ ወይኔ እሱ ቢኖርኩ ጆን ዳንኤል ድረስ ምናምን የምትሉት ለምንድን ነው? ያ ጆን ዳንኤል ሌላ ሰው አዶናይ ሌላ ሰው። ኢቭን እኮ እዚህ ፕሮግራም ላይ ቲክቶክ አዋርድ ላይ እኮ እነ መልእክተኛው እነ ማስተር አብነት እኮ ነበሩ። እነሱን የሚያክል እኮ የረዳ ሰው የለም። ኢቭን አዶናይ እኮ እነሱ የሰሩትን ስራ እስካሁን አልሰራም። ገባችሁ አይደል? ግን ቲክቶክ አዋርድ ማለት የአመቱ እስከሆነ ድረስ በዚህ አመት ይገባዋል ተብሎ ተሸለመ አይደል? ሶ ደስታችሁን ማሳየት ሲገባችሁ ቅንዓት ቅጥል አደረጋችሁ። በቃ የምትሆኑትን ነገር አሳጥቷችሁ ሽፋን ያደረጋችሁት ደግሞ ጆን ዳንኤል ነው። ለጆን ዳንኤል አስባችሁ አይደለም፣ ባይዘዌ ለሱ ተቆርቁራችሁ አይደለም፣ እውነት ለመናገር ማለት ነውና የሆነ ነገር በተፈጠረ ቁጥር ይወጣችሁ ወይኔ ጆን ዳንኤል ቢኖርኮ ጆን ዳንኤል እንደዚህ እኮ ቢሆን ለምንድን ነው የምትሉት? ሲጀመር እውነት ለመናገር እኔ ጆን ዳንኤልን ብዙ ጊዜ አይቼው አውቃለሁ። ማነው እንደዚህ ከቦ ከሱ ጋር ፎቶ የሚነሳው? እንደዚህ ጫጫታ ግርግር ምናምን የሚፈጠርለት ገብቶቿል። ኢቭን አዶናይ ራሱ እግዚአብሔር ሞገስ ሰጥቶት ነው እሱ እንደሰራው እሱ ከሱ አቅም እንደሆነ ካሰበ በጣም ተሳስቷል። እንደዚህ አይነት ነገር እግዚአብሔር ሞገስ ሲሰጥክ ብቻ ነው። ፌመስ መሆንማ ባይዛዊ ተሳድቦም እኮ ሰው ፌመስ ይሆናል አይደል? ብዙ ሰዎች በዚህ ሰዓት ባይዛዊ ፌመስ ናቸው። አሁን ፌመስ የመሆን ያለመሆን ጉዳይ ሳይሆን የመወደድ ጉዳይ ነው። ይህን ደግሞ እግዚአብሔር ነው የሚሰጠውና እየወጣችሁ አትቀባጡ። ከቻላችሁ ዝም በሉ። እግዚአብሔር ይመስገን። እግዚአብሔር መልካም ነው። እግዚአብሔር አዋቂ ነው። በህይወቴ እኔ እንደዛሬ ተደስቼ አላውቅም። ጌታ ኢየሱስ ምስክሬ ነው። በጣም ነው ደስ ያለኝ። በቃ በጣም ጆዬ ተፈታ። እግዚአብሔር ይመስገን። እንኳን ደስ አላችሁ፣ እንኳን ደስ አላችሁ። እዚህ ሰዓት ለሁላችሁም አንድ ቻሌንጅ ልስጣችሁ። ጆን ዳንኤል 1 አመት ከ4 ወር ታስሮ በሚወጣበት ሰዓትም አካውንቱ መጀመሪያ ሲታሰር 2.3 ነበር። አሁን ቀንሶ እንግዲህ 2.1 ሆኗል። ስለዚህ ጆን ዳንኤል ከእስር ሲወጣ እዛው 2.3 ላይ እንዲያገኘው ሜንሽን የማደርገውን የጆን ዳንኤልን አካውንት ሁላችሁም ፎሎ በማድረግ ሰርፕራይዝ እናድርገው። እንደሚታወቀው 2.3 ነበር፣ አሁን 2.1 ወርዷል። ስለዚህ ይህንን መልካም ስራ እንስራ። ጆን ዳንኤል ላጠፋው ጥፋት ተቀጥቶ እንግዲህ ከእስር አሁን ላይ ወረቀት ስራዎችን ጨርሶ ይወጣል። በድጋሚ እንኳን ደስ ያለ ማለት ፈልጋለሁ። ሁላችሁም ገብታችሁ ፎሎ አድርጉትም። ምን ይሳነዋል? አንዴ ሁለቴ በሉ። ሁለቴ እልል በሉ። እስቲ ሁለቴ እልል በሉ። ሶስቴ በሉ። ከ14 ቀን በኋላ ይፈታል። ከዛ በፊትም
ሊፈቱት ይችላሉ። ሌሎቹ ግን ዛሬ ይፈታሉ። ኦ ማይ ጋድ የኛ አምላክ የሁላችን ይሄ ከባድ ጸሎት ነው። ባይዘው እግዚአብሔር ምስክር የምሬን ነው። ዘ ኪንግ ኢዝ ባክ ዘ ኪንግ ኢዝ ባክ ያራዳ ልጅ ና በለውና የማኔ ሙት አቤት አዶናይ እኮ ሚስኪን እኮ ነው። ጌታ እኔ ነግራችኋ ያየሁት ጊዜ መጀመሪያ ቀን ፊቱ ላይ ያነበብኩበት ነገር አለና ሚስኪንነቱን አትክዱለትም። ቂሊጦ ሄዶ እኮ ጆን ዳንኤልን ጠየቀው። ሱፉን ሽክ አድርጎ ቂሊጦ ሄዶ ጆን ዳንኤልን ጠየቀው። ሱፉን ሽክ አድርጎ ጋይስ የኔ ጌታ የመጀመሪያው ጠያቂ እኮ ነው። ቂሊጦ ሱፍ አድርጎ ሄደ። ቤተሰብ ደግሞ ተሻለኝ። አይመከረኝ ትንሽ አርፌ ነበር ጋይስ። እንደው ምን ይሻለኝ? እንደው አመሉ ሆኖብኝ ነው ቤተሰብ። አትለፍ ይለኛል ጋይስ። ያየሽን ሁሉ ንገሪያቸው ይለኛል። ውስጥ ያለው መንፈስ ነው። ውስጥ ያለው መንፈስ ነው ቤተሰብ። እንዳትቀየሙኝ። እንደው አሁን ይሄንን ባልፎ ምን ችግር አለው? አሁን ስለ ቂሊንጦ ምን አስወራኝ ጋይስ? ምን አገባኝ? ግን ውስጥ ያለው መንፈስ